በፍርድ ቤትም በኩል በአብዛኛው ፍርድ ቤቶችን የሚያጨናንቁት ከመሬት ጋር የተያያዙ ጉዳዮች ናቸው። ከመሬት ጋር የተያያዙ ንብረቶች ጋር የተያያዙ ናቸው። ስለዚህ ለሁሉም ጉዳይ በፍርድ ቤትና በአጣሪ ጉባኤው መልስ እናገኛለን ብለን አናስብም። አንዳንድ ጉዳዮች እንደገና በድጋሚ በፖሊሲ ወይንም ደግሞ በሕግ መታየት ያለባቸው ጉዳዮች ሊኖሩ ይችላሉ። ከዛ የሚያልፉ ነገሮች እና በሕግና በፖሊሲ እየተጣሩ መፍትሄ ከሚያገኙ ጉዳዮች ያለፉ ጉዳዮች ወደ ፍርድ ቤቶች ሊመጡ ይችላሉ። መሬት የዋና አሁን ሀገራችን ባለችበት ሁኔታ የሀብት መሰረት ነው። የሰዎች የኑሮ መሰረት ነው። ስለዚህ የዚህን የመሬት አስተዳደርና አጠቃቀም ጉዳይ ላይ ቀጣይ የሆኑ ውይይቶች ያስፈልጉናል። በርካታ ጉዳዮችም ወደ ክርክር እንዳያመሩ ከቀደም ብለን ምን ማድረግ አለብን በሚለው ላይም መነጋገሩ አስፈላጊ ነው ብዬ ነው የማስበው። እንደ ትልቅ ደግሞ አጋጣሚና እድል የምቆጥረው የገጠር መሬት አስተዳደር ኃላፊዎች ከክልል ጭምር የመጣችሁ እዚህ በመካከላችን ስለምትገኙ እናንተ ደግሞ በየቀኑ በመሬት ላይ ምን እየተፈጸመ እንደሆነ ምን አይነት ችግሮች እንዳሉ ምን አይነት ደግሞ እድሎች እንዳሉ እና ወደፊት ምን ማድረግ እንደምንችል ሀሳብ ስለምታካፍሉን ትልቅ አጋጣሚ ነው። ጥናቱ ያስፈለገበት ዋናው ምክንያት አሁን ባለው ነባራዊ ሁኔታ በሕገ መንግስት ጉዳዮች አጣሪ ጉባኤ በርካታ ጉዳዮች ውስጥ የመሬትን የሚመለከቱ በተለይም የመሬት ይዞታ ማስተላለፍን በሚመለከት በርካታ ጉዳዮች አሉ። ባለፉት 3 እና 4 ዓመታት ብቻ ከቀረቡት አጠቃላይ ለጉባኤው ከቀረቡት ወደ ከ2000 በላይ መዝገቦች ውስጥ ከ500 በላይ የሚሆኑ በአንድም ይሁን በሌላ መልኩ ከመሬት ይዞታነት መብት ጋር የሚያያዙ ናቸው። ባለቤትነት ከሚሰጠው ዋና አንዱ ትልቁ መብት ውስጥ መሬቱን ዲስፖዛል ይሄ ማስተላለፍ ትራንስፈር ማድረግ በተለይም ትራንስፈር ከሚደረግባቸው መግባቦች ሽያጭን እና በተለይ ሞርጌጅ አድርጎ የመጠቀምን ነገር ባለመብት ብቻ እንዳለውና ሌሎች ከዚህ ያነሱ ሌሎቹም መብቶች ግን ባለይዞታነት መብት ያለውም ሰው ሊጠቀምባቸው ወይም ኤክሰርሳይዝ ሊያደርጋቸው እንደሚችል የምንገነዘበው ነው ማለት ነው። ከደርግ በፊት ያለው የይዞታ ወይም የባለቤትነት መብት የግል እንደነበረ ከዚህ ጊዜ በኋላ ግን ይሄ መብት ወይም ይሄ ስሪት የመሬት ስሪት ተቀይሮ የመሬት ባለቤትነት መብት የመንግስትና የሕዝብ ብቻ እንዲሆን ነገር ግን ዜጎች በመሬት ይዞታ መብት መጠቀም እንዲችሉ ያደረገ መሆኑን እንገነዘባለን። በተጨማሪም ከመሬት ጋር ተያይዞ የሚነሳው ትልቁ ሌላው ነገር ያው በመሬት ላይ የሚመረት አንድ ሰው በጉልበቱና በገንዘቡ የሚያፈራቸው ማናቸውንም ንብረቶች ላይ ያለው መብት ነው። የመሬት ባለቤትነት መብት የመንግስትም ቢሆን በመሬት ይዞታነት ለግለሰብ ተሰጥቶ ይዞታው ላይ ግለሰቦች ለሚያመርቱት በጉልበታቸውና በገንዘባቸው ለሚያመጡት ማናቸውም ንብረት ሙሉ መብት ያላቸው ወይም የባለቤትነት መብት ያላቸው መሆኑን ሕገ መንግስቱን መሰረት አድርገው የወጡት የፌዴራልና የክልል ሕጎችም ይህንኑ የሚያረጋግጡ መሆኑን መገንዘብ ይቻላል። በኢፌዴሪ ሕገ መንግስት ላይ በተለይ በአንቀጽ 40 ላይ የተደነገገው የገጠርም ሆነ የከተማ መሬት እንዲሁም የተፈጥሮ ሀብት ባለቤትነት የመንግስት ብቻ መሆኑን ከመደንገግም አልፎ አርሶ አደሮች ከዚህ ይዞታቸው መፈናቀል እንደሌለባቸው ይሄን ይዞታ መሸጥ መለወጥ እንደማይችሉ በሕገ መንግስቱ ግልጽ ድንጋጌ የተሰጠበት ሕገ መንግስቱ በግልጽ የደነገገው የመሬት ሽያጭ አይቻልም ነው እንጂ ሌሎቹ ማስተላለፊያ መንገዶች አይቻልም ብሎ በግልጽ የደነገገው ነገር የለም። ይሄ በመሆኑም ይቻላል የሚለውን ትርጉምም ስለሚሰጥ ይህንኑ መሰረት አድርጎ የኢትዮጵያ የመሬት ፖሊሲ 1999 ዓ.ም እንደተሻሻለና ያንን ተከትሎ የወጡ ሕጎችም የመሬት ይዞታነት መብትን ማከራየት፣ ማውረስ፣ በስጦታ መስጠት አርሶ አደሮች እንደሚችሉ በግልጽ የተደነገገበት ሁኔታ እናያለን ማለት ነው። ከመሬታቸው ያለመፈናቀል መብትም አንዱ የሚጠበቅበት አግባብ ያው የመሬት አለመሸጥ እና መተላለፍን መሰረት ያደረገ መሆኑን መገንዘብ ይቻላል። በተጨማሪም ከመሬታቸው የሚነሱበት በቂ ምክንያት በሚኖርም ጊዜ በቂ ክፍያ ሊከፈላቸው ካሳ ሊከፈልም እንደሚገባ በዚሁ በሕገ መንግስቱ ላይ በግልጽ የተደነገገ መሆኑን መረዳት ይቻላል። በሕገ መንግስቱ አንቀጽ 51(5) ላይም መሬትንና የመሬት አጠቃቀምንና የተፈጥሮ ሀብትን በሚመለከት ሕግ የማውጣት ስልጣን የፌዴራሉ መንግስት ብቻ እንደሆነ ነገር ግን በ52(2) ላይ ደግሞ ክልሎች የፌዴራሉ መንግስት በሚያወጣው የመሬት ሕግ መሰረት መሬትን እንደሚያስተዳድሩ በግልጽ ተደንግጎ ይገኛል። እስከምን ድረስ ነው ማስተዳደር
ወይም ደግሞ ክልሎች የማስተዳደር ህግ ያወጣሉ ብለን ልንል እንችላለን። የማስተዳደር ስልጣን ስላላቸው የማስተዳደር ስልጣን ምን ያህል ነው? የፌዴራሉ ስልጣንስ ኤክስቴንቱ ምንድነው? የሁለቱ ላይን ምንድነው የሚለው ነገር ያው አንዳንዴ እንደ መከራከሪያም የሚቀርብ ነገር አለ። 456 ላይ በግልጽ የገጠር መሬትን ይዞታን በሶስቱ መንገዶች በኪራይ በጊዜያዊነት በስጦታና በውርስ ደግሞ አርሶ አደሮች ከነሱ ከመሬታቸው በማያፈናቅል መልኩ ሊያስተላልፉ እንደሚችሉ ግልጽ ድንጋጌ አስቀምጧል። ይሄም እንዳያፈናቅል ወይም በማያፈናቅል መልኩ የሚለው ህገ መንግስታዊ መርሁን ለመጠበቅና ቀደም ያየነው ነገር ለማስጠበቅ እንደሆነ መገንዘብ ይቻላል ማለት ነው። ኪራይን በሚመለከት ለምሳሌ አስገዳጅ ድንጋጌዎችን ይዞ ነው ያለው ይሄ አዋጅ። ነገር ግን ውርስን በሚመለከት ምንም አላለም። ለምሳሌ ኪራይን በሚመለከት አሁን እንዳልኩት በግልጽ አስገዳጅ ድንጋጌዎችን አስቀምጧል። ሁለት ነገር ላይ፣ አንደኛ ክልሎች የገጠር መሬት አስተዳደርን በሚያወጡበት ጊዜ የሚከራየውን ይዞታ መጠን መደንገግ አለባቸው። ሁለተኛ ነገር ደግሞ ኪራዩ የሚቆይበትንም ዘመን በግልጽ መደንገግ አለባቸው ብሎ በአስገዳጅ ሁኔታ አስቀምጧል። የፌዴራሉ የቤተሰብ አባል ብሎ ዲፋይን ላደረጋቸው ቅድም ላልኳቸው ሰዎች ብቻ ያወርሳል። የኦሮሚያ አንድ ስቴፕ ይጨምርና ለልጆችን ይጨምራል። የአማራ ደግሞ ከኦሮሚያም አንድ ስቴፕ ይጨምርና ወላጆችን ይጨምራል። የትግራይ ክልልም ተሻሽሎ የወጣው አዋጅም በተለየ ሁኔታ ነው የገጠር መሬትን የሚያወርሰው። ምንድነው የሚለው? በ8(10) ላይ ማንኛውም በገጠር መሬት የመጠቀም መብት ያለው ሰው መሬት የሌለው ከልጁ ወይም ከወላጅ በስጦታ በውርስ የገጠር መሬትን ሊያገኝ እንደሚችል በመርህ ደረጃ ያስቀምጣል። ነገር ግን ለየት የሚያደርገው የትግራይን ዲፊኒሽኑ ነው። የቤተሰብ አባል ማለት በትግራይ ክልል የገጠር መሬት አዋጅ መሰረት ወደ ላይና ወደ ታች የሚቆጠሩ እስከ ሁለተኛ ደረጃ ያለው የስጋ ዝምድና ነው በማለት ትርጉም ሰጥቶታል። የደቡብ ክልል የፌዴራሉ አዋጅ ባስቀመጠው መሰረት መውረስ የሚችሉት የቤተሰብ አባላት ብቻ ናቸው ይላል። የቤተሰብ አባልንም ፌዴራሉ ባስቀመጠው መሰረት ዲፋይን ያደርጋቸዋል። ከባለ ይዞታው ጋር በጥገኝነት የሚኖሩ ሌላ ገቢ ምንጭ የሌላቸውና በዚህ የገቢ ምንጭ የሚተዳደሩ መሆናቸውን ይደነግጋል። ኑዛዜን በተመለከተ ከአማራ ክልል ውጪ በሌሎቹ በሶስቱም በጥናት ውስጥ የተካተቱት ክልሎች የመሬት ይዞታ መብት በኑዛዜ ማስተላለፍ እንደማይቻል መረዳት ይቻላል። የሚቀጥለው ስጦታ ነው። ስጦታን በተመለከተ ሶስቱም ክልሎች የፌዴራሉ ሕግ ላይ እንደተቀመጠው የገጠር መሬት ይዞታ መብትን በስጦታ ማስተላለፍ ይቻላል። ለማንና እንዴት የሚለው ላይ ግን አሁንም ልዩነት አላቸው። አዋጆቹ ሲጀምሩ እንደዚህ ይላሉ። አርሶ አደሩን በማያፈናቅል መልኩ ብለው ነው ፕሪንሲፕሉን የሚያስቀምጡት የኪራይን ሲያስቀምጡ። ነገር ግን በማያፈናቅል መልኩ እንዴት የሚለውን ግን አይመልሱም። ያየናቸው የሶስቱም ማስተላለፊያ በተለይ ስጦታና ኪራይ በአጠቃላይ በስውር የሚደረግ ሽያጭን የሚያበረታቱ ናቸው ነው። እኛ ስጦታ ስም ይሸጣል፣ በኪራይ ስም ይሸጣል። ኪራይና ስጦታን በሚመለከት ማስተላለፍ ህገ መንግስቱ ስለማይከለክል ያንን መሰረት አድርጎ የወጣው የፌዴራል የገጠር መሬት አዋጅም ይሄንን አግባብ ቢያስቀምጥም የክልል ህጎች ግን ስትሪክትሊ የፌዴራሉ ህግ ባስቀመጠው መሰረት ስትሪክትሊ መቀመጥ አለባቸው። በአጠቃላይ እነዚህ ሁለቱ ማስተላለፊያዎች በእርግጥም ሽያጭን የሚያበረታ መንገድ የሚከፍቱ ቀዳዳዎች ስለሆኑ በአተረጓጎም ደረጃ በህግና በፖሊሲ ሲቀረጽም ትልቅ ትኩረት ሊሰጥባቸው የሚገባቸውና የህገ መንግስቱ መርህ ከመጠበቅ አንጻር እነዚህ ህጎች ሪቫይዝ መደረግ ካለባቸው መታየት ካለባቸው እንዲሁም በፍትህ አካላት ላይ የሚሰሩ በዚህ ዙሪያ የሚሰሩ አካላት የክልሎቹን ህጎች በዚህ አግባቡ ሲያዩ ከፌዴራሉ ህግና በተለይ ከፌዴራሉ ህገ መንግስት አንጻር እየተቃኘ ሊካሄድበት ይገባል። በዚህ መልኩ የአርሶ አደሩን የገጠር መሬት ይዞታን ህገ መንግስታዊ መርህ ልናስጠብቅ እንችላለን። ምንድነው በመሰረቱ 456ን በመፈጸም ረገድ ያጋጠሙ ችግሮች ወይም የሚታዩ ጉልህ ችግሮች ምንድናቸው የሚለው ላይ ባተኩር ነው መርጠው። እንግዲህ እንደምታውቁት 456 የፌዴራሉ መንግስት ያወጣው አንድ ፍሬምወርክ ህግ ነው። ፍሬምወርክ እና አንቀጾቹም በጣም ትንሽ ናቸው። ወደ 10 አንቀጾች ናቸው። ይሄ እንግዲህ ህጉ ለክልሎች ነው በአብዛኛው መብቱን የሰጠው። ዋና አስገዳጅ ድንጋጌዎችን ካስቀመጠ በኋላ ሌላውን በፈቃጅ ድንጋጌ አስቀምጦ ሌሎች ክልሎች እንዲደነግጉት ነው ያስቀመጠው። ለምሳሌ የማከራየት መብት ገበሬው አለው ይላል። የማከራየት መብትን ለስንት ዓመት ከይዞታው ውስጥ ስንተኛው ማከራየት ይችላል የሚለው ለክልሎች የተሰጠ መብት ነው። ማውረስ ይችላሉ። ለቤተሰብ አባል የቤተሰብ አባል ማን ነው? አንድ ሰው የቤተሰብ አባል የሚባል መቼ ነው? ወዘተ የሚባለው ለክልሎች የተሰጠ ጉዳይ ነው።
እና አስገዳጅና ፈቃጅ ድንጋጌ አድርጎ ነው የሰጠው። ግን ትልቁ ችግር ምንድነው? ክልሎች የፌዴራሉን ወስደው ሲተረጉሙ ወይም ትራንስሌት ሲያደርጉ ዝርዝር ህግ ለማስቀመጥ በብቃት የቻሉ አይመስልም። አንዱ እንግዲህ መሰረታዊ የተፈጠረው ችግር ነው። ይዞታውን ጋር እየኖረ ያለ ሰው አራሽም ሊሆን ይችላል። ልጅ ተቀምጦ ልጅ እንግዲህ ውጭ ከሆነ ወይም በስራ ወይም ሌላ ገበሬም ከሆነ ቤት ውስጥ ያለ አራሽ ተቀጥሮ የሚሰራ ካለ እሱ የቤተሰብ አባል ነው፣ መውረስ የሚችል እሱ ነው እና የፍትሐ ብሔር ህጉን የመውረስ መብት ቶታሊ የሚቀይር አይነት አሰራር ነው እና ይህንን ክልሎች እንግዲህ በሚተረጉሙበት ጊዜ አንድ ሰው የቤተሰብ አባል ለመባል ስንት ጊዜ መቆየት አለበት የሚለው ግልጽ አይደለም። ሁሉም ዝም ብሎ እንዳለ የቤተሰብ አባል ነው መውረስ የሚችል ይላል። 456 የመሬት አስተዳደርና አጠቃቀም አዋጅ ብሎ የንብረት መብትን ነው የሚወስነው። ይሄም ሁለተኛው መብት የመጠቀም መብት ያልኳችሁ ቅድም ያለ ገደብ የመጠቀም መብት ጥሩ መብት ነው፣ ለገበሬዎች ብቻ የተሰጠ ነው። ሁለተኛው የንብረት መብት ነው፣ የማስተላለፍ መብት፣ የይዞታ መብት የተባለው ማለት ነው። የይዞታ መብቱ ማከራየት ይችላል፣ መስጠት ይችላል፣ ማውረስ ይችላል የተባሉት እነዚህ የንብረት መብቶች ናቸው። እንግዲህ እነዚህ ከፍትሐ ብሔር የንብረት ህጉ መጥተው እዚህ ስለተቀመጡ ሁለቱም ማጣጣም ይፈልጋል። ንብረት ህጉ ፍትሐ ብሔር ህጉ ላይ እንደምታውቁት ስለ ስጦታ በጣም ዝርዝር ድንጋጌዎች አሉ። ስለ ውርስ ዝርዝር ድንጋጌዎች አሉ። ስለ ኪራይ ዝርዝር ድንጋጌዎች አሉ። እዚህ መሬት አስተዳደሩ ላይ ይሄ የለም። ሁለቱን አቀናጅተው የመስራት ትልቅ ችግር አለ። የመሬት አስተዳደር ተቋማት ሊያስፈጽሙ የማይችሏቸው ዝርዝር ህጎች አሏቸው። ለምሳሌ ቅድም አቶ ያደሳ ሲያነሳ ነበር፣ ውል ይመዘገባል ይላል። የኦሮሚያም የአማራም ህጎች የኪራይ ውሉ ይመዘገባል ይላል። ማን ነው የሚመዘግበው? መሬት አስተዳደሩ ይመዝገብ ይላል። እንደውም የኦሮሚያ የመጀመሪያው 130 ይመስለኛል ኦሮሚያ ውስጥ የሚደረጉ የኪራይ ውሎችን መመዝገብ ያለበት የቢሮው ነው ይላል። እንግዲህ ልባቡር ያለ ወይም ዛታች ሩቅ ቦታ 1000 ኪሎ ሜትር ርቀት ላይ ያለ ሰው እየመጣ እዚህ ሊያስመዘግብ አይችልም። የ2 ዓመት ኪራይ። ገበሬው ደግሞ የሚያከራየው ብዙ ጊዜ 2 ዓመት ነው፣ 1 ዓመት ኪራይ ነው። ከዛ በላይ አያከራይም። ትንሽ ማሳ አነስተኛ ማሳ 0.25 ሄክታር 2.25 ማለት 2000 ካሬ ሜትር ማለት ነው። በጣም አነስተኛ ካሬ ሜትር ነው እና እሷን የሚከራየው ኢንቨስተር የለም፣ ለገበሬው ነው የሚያከራየው። በአብዛኛው ኪራይ ደግሞ ሲባል ሼር ክሮፒንግ ነው። መሬቱን እሰጥሃለሁ ከሚመረተው የኔ ያልተሰጠኛለ ነው እንጂ በገንዘብም አይደለም በአብዛኛው የሚሰራው። እና ይሄንን ለማስመዝገብ አንደኛ ቢሮዎቹ አልተደራጁም፣ መዝጋቢ ክፍልም የላቸው። ወረዳው በየክልሉ ወረዳ ብትሄዱ ህጉ ላይ የመሬት ውል ይመዘገባል ይላል እንጂ የሚመዘግብ ተቋምም አላደራጁም። ብዙ ጊዜ በእንደዚህ ስብሰባ ላይ መመዝገብ የውልና ማስረጃ ነው፣ በተለይ ውሎችን መመዝገብ ሲባል እኛ መሬት አስተዳደሩ የኛ ስልጣን ነው ይላሉ። ነገር ግን አቅሙ የላቸውም ያን ለመመዝገብ። በሲቪል ህጉ ወይም በምናውቀው ህግ አንድ ሚስት አንድ ባል ነው። ዘ ሪያሊቲ ኦን ዘ ግራውንድ ብዙ የኢትዮጵያ ህብረተሰብ የገጠሩ ህብረተሰብ ከ2 ሚስት በላይ ያላቸው ያለበት አለ። አሁን እንግዲህ እሱን እሱ ይጠናከር ለማለት አለም። ግን በሁለተኛ ሚስት የተገቡ ሴቶች ምንድን ነው መብታቸው? መሬት ምዝገባው አንድ ባል አንድ ሚስት ነው የሚመዘግበው። ሁለተኛዋ ሚስትስ ሶስተኛዋ ሚስትስ ምን ትሆን የሚለው መጀመሪያ ላይ በኦሮሚያ ሁሉም ሴቶች ይመዘገባሉ የሚል ነበር። አይ ይሄማ የፍትሐ ብሔር ህጉን በጎን አፈረሳችሁት፣ ስለዚህ ሌላ ዘዴ ይፈልጉ ሲባል አሁን እሱ ቀርና ገበሬው ከእያንዳንዱ ሚስት ጋር ይመዝገብ ይባላል። ያም ሲሆን ደግሞ 20 ዓመት አብራ ይኖረች ያለች ዛሬ አዲስ ሚስት ቢያገባ እሷም ደግሞ እኩል ትካፈላለች። 20 ዓመት የኖረችዋ እና ይችኛዋ አዲሷ ደግሞ እኩል ይካፈላል። እና ይሄም ህጉ መፍትሄ ያላበጀለት ሴቶች መብት ላይ ችግር የፈጠረ ጉዳይ ነው። ለቤተሰብ አባል ብቻ ነው የምትዋርስ። ለማን ነው ቤተሰብ አባል? ልጆቼ በሙሉ ተምረው ወጥተዋል፣ ስለዚህ ማወርሰው የለኝም ካለ ደቡብ አካባቢ የዚህ ውጤት ምን ታየ እንዴ? ያሳደግኩትን ተክልና እንሰት ልጄ ላልሆነ ልሰጠው ነው ብሎ እያጠፋ እየቆረጠ ኢንቫይሮንመንታል ኢምፓክት አለው እያመጣ ነው። ሰሜን አካባቢ ደግሞ አማራ አካባቢ ልጁን እስከ 6ኛ ያስተምራል። ለምሳሌ 3 ልጆች ቢኖሩት አንዱን ከ3ኛ ከ4ኛ ክፍል ያስወጣዋል። ምክንያቱም መሬቱን እንዲወርስ ይፈልጋል። 4ቱም ልጆቹ 3ቱም ልጆቹ ከተማሩ ከቤት ወጥተው ስለሚሄዱ መሬቱን ሌላ ሊወርስበት ነው።
ስለዚህ እንዲህ አይነት ሶሻል ኮንሲኩዌንስ አንኢንቴንድድ ያልተፈለጉ ውጤቶች እያመጣ ነው የውርስ ህጉ እና የፍትሐ ብሔር ህጉን ቢገባና መሬት የመያዝ መብት ያላቸው በእርሻ ስራ ቢባል ይሄ ሁሉ ነገር ያቀለዋል። አንዳንዱ አካባቢ ኦሮሚያ አካባቢ ይሄ የውርስ እንትን ያመጣው በኦሮሚያ ዘመዶችን አምጥቶ መርዳት አብሮ መኖር የተለመደ ነገር ነው። ይሄ ህግ ከወጣ በኋላ እንዴ መሬቴን ልጅ ያልሆነ ይወርሰዋል እያሉ አሁን ልጅ መቀበል የለም። እንግዲህ ህጉን ባወቁበት አካባቢ ማለት ነው። ኦሮሚያ የመሬት አስተዳደር ችግር ይገባኛል። ሌላውም ቢሆን እንደዚህ ነው የሚያደርግ። አማራ ክልል ገበሬዎች ቤት መሸጥ አይከለከልም። ስለዚህ እርሻ መሬታቸው ላይ ቤት ይሰራሉ፣ በተለይ መንገድ ዳር ሲሆን እና ቤት ይሸጣሉ። ኦኬ እንግዲህ አሁን ይሄን የሚገድበው ምንድነው? የመሬት አጠቃቀም ህግ ኖሮ ይሄ መሬት ለእርሻ ነው እንጂ ቤት ልትሰራበት አትችልም ተብሎ ካልተከለከለ በስተቀር እርሻው ላይ ቤት አትስራ የሚል ነገር ህግ ከሌለ እርሻው ላይ ቤት ይሰራና መንገድ ዳር ከሆነ የእርሻውን መሬት ቤት ሰርቶ ይሸጠዋል ቤቱን። ስለዚህ እንግዲህ ሪስትሪክሽን በበዛ ቁጥር ገበሬው ማንኛውም ሰው ህጉን ኦቨርፓስ የሚያደርግበት ቀዳዳ ያጣም በምንም አይነት እንደዛ አይነት ነገሮች አሉና ህጉን ከፈት ማድረግ ለቁጥጥርም ለአፈጻጸምም እንዲመች ማድረግ የበለጠ የተሻለ ይሆናል። ሴቶች ማረስ ያልቻሉ ሴቶች ሰርቲፊኬት ካላቸው መሬታቸውን አስይዘው አከራይተው ሳይፈሩ አከራይተው መጠቀም ይችላሉ። ጥናቱ የሚያሳይ ይሄን ነው። ምክንያቱም ሰርቲፊኬቱ አላት፣ መሬቷን ታከራያለች። ለ2 ዓመት ለ1 ዓመት ተከራይቶ ጉልበተኛ አልሰጥም ቢል በትንሹ ፍርድ ቤት ሄደው ያንን መሬታቸውን ለማስመለስ ይችላሉ። አንዴ ነው የሰርቲፊኬቱ ጥቅም። እንግዲህ እንደተባለው 45697 አብሮት የወጡት ህጎች እና 45597 ተሻሽለዋል። 45697ን በመሻሻል ሂደት ላይ ነው። በመሻሻሉ ሂደት ላይ በመሆኑ አንዳንድ ሀሳቦችን ማንሳቱ ምናልባት የመሻሻሉ አካል ለማድረግ እድል ስለሚሰጥ ያንንም ኮንሲደር ለማድረግ እሞክራለሁ። እንግዲህ 45697 በዋናነት የክርክሮችን አፈታት በተመለከተ የመረጠው መንገድ አንቀጽ 12 ላይ በግልጽ እንደተመለከተው ክርክሮች በውይይትና በስምምነት ካልሆነም በሽምግልና እንዲቋጩ፣ ይህም አይሆን ከሆነ ግን ክልሎች በሚያወጡት የመሬት አጠቃቀምና አስተዳደር ህግ መሰረት የሚወሰን መሆኑን ነው የሚያሳየው። በዚህ መልኩ የአዋጁን አንቀጽ 12 ስንመለከተው ትንሽ ከሪያሊቲው ጋር አብሮ ማሄድ ምናልባትም የፍርድ ቤትን ስልጣን ራሱ መወሰን ሲችል በዴሌጌሽን ለሌላ አሳልፎ መስጠቱን እና በሱ ምክንያት ወጣ ገባ ያላቸው ህጎች ለመውጣታቸው ምክንያት መሆኑን ማየት የምንችል ይመስለኛል። ትግራይ አሁን ስራ ላይ ያለው አዋጅ ቁጥር 239/2006 ነው። የማስፈጸሚያ ደንብ ቁጥር 85ም አለ። እነዚህ አዋጆች የክርክር አፈታት ዝርዝር ድንጋጌዎች ባይኖራቸውም የመሬት ዳኝነት የተባለ ተቋም የተባለ አካል በቀበሌዎች ተደራጅቶ የክርክሮችን በሱ የሚፈቱ ስለመሆኑ ይደነግጋል። እንግዲህ ይህ የመሬት ዳኝነት አስቀድሞ አዋጁ ከመውጣቱም በፊት ስራ ላይ የነበረ መሆኑን ህጉ ራሱ ይናገራል። በኋላ የክልሉ ምክር ቤት የመሬት ዳኝነት የተባለው አካል በህግ ስልጣን ተሰጥቶት ስልጣኑም ተለይቶ ሊታወቅ ይገባል በሚል የገጠር ቀበሌ የመሬት ዳኝነት ኮሚቴ ስልጣንና ተግባርን ለመወሰን አዋጅ ቁጥር 240 አውጥቷል። ይህ አዋጅ በፌዴራሉ ህግ እንደተመለከተው ጉዳዮች በስምምነት ወይም ደግሞ በሶስተኛ ወገን አስታራቂነት እንዲቋጩ ያደርግና ይህ ካልሆነ ግን የመሬት ዳኝነት ኮሚቴ የተባለው አካል ውሳኔ እንዲሰጥበት ያደርግ ነበር። ከዚህ አንጻር ስናየው የቀበሌ ላይ ያለ የመሬት ዳኝነት ኮሚቴ በሁሉም ማለት ይቻላል በሁሉም የገጠር መሬትን በተመለከቱ ጉዳዮች ላይ ውሳኔ ይሰጥ ነበር። ይሄ ሰፊ የሆነ የዳኝነት ስልጣን እንግዲህ ይህ ነው የሚባል የህግ እውቀት በሌላቸው የዳኝነት ኮሚቴ አባላት ተብለው የመሬት ዳኝነት አካላት ተብለው በተሰየሙ ሰዎች ነው ዳኝነት ሲሰጥ የነበረው። አንዳንዶቹ ከመሬት ዳኝነት ተነስተው ሰበር ሰሚ ችሎት የደረሱ ጉዳዮችን ስንመለከታቸው ስለቀረበው ክስ፣ ስለተሰጠው መልስ፣ ስለቀረበው ማስረጃ ይሄ ነው የሚባል ምንም አይነት ትንታኔ ሳይሰጥ በ3 እና በ4 መስመር
ውሳኔያቸውን ብቻ የሚያሳውቁበት እንትን ነበረ እና ይሄ በእጅጉ በተለይ ደግሞ ፍትህ የማግኘት መብትን ያጣበበ ለብዙ ሮሮም የዳረገ ስለነበር የክልሉ መንግስት በኋላ ጉዳዩን አስጠንቶ ስለተረዳው ይመስለኛል በዚህ ዓመት አዲስ አዋጅ አውጥቶ የመሬት ዳኝነት ኮሚቴ የነበረው ስልጣን እንዲቀር የመሬት ዳኝነት በኮሚቴ የማስወሰን ስራ እንዲቋረጥ አድርጓል። አዋጅ ቁጥር 310/2011 አሁን ወጥቷል። ሁለተኛው ለማየት የሞከርኩት ኦሮሚያ ነው። ኦሮሚያ በርከት ያሉ የገጠር አዋጆችን አውጥቷል። ሁሉም ተሻሽሎ አሁን ስራ ላይ ያለው አዋጅ ቁጥር 130/99 ነው። ክርክር የሚፈታበትን ስርዓት በተመለከተ ስራ ላይ ያለው አዋጅ ቁጥር 130/99 አንቀጽ 16 ላይ የሚለው ነገር አለ። እሱ በአሰራርም አንዳንድ ክፍተቶች ስላሉ እሱ ማሳየት እንድችል አንቀጽ 16 ላይ ምንድን ነው የሚለው? መጀመሪያ የገጠር መሬትን የተመለከተ ክርክር መቅረብ መቻል ያለበት ለቀበሌው አስተዳደር ነው። ማመልከቻ ለቀበሌው አስተዳደር ይቀርባል። ባለጉዳዮቹ ሁለት ሽማግሌዎችን ይመርጣሉ። ከተስማሙ ወይም በሽማግሌዎች ምርጫ አንድ ሰብሳቢ ይመረጣል። እነሱ ማይስማሙ ከሆነ የቀበሌው አስተዳደር ሰብሳቢ የሚሆነውን አካል ሰው ይመርጥላቸዋል። በዚህ መልኩ በእርቅ ጉዳዩን መቋጨት ካልቻሉ ቢያንስ የደረሱበትን መደምደሚያ የሚያሳይ ነገር ይዘው ካልሆነ በስተቀር የእርቅ ጉዳዩ ሳይቋጭ ጉዳዩን ለፍርድ ቤት ማቅረብ የተከለከለ ስለመሆኑ አንቀጽ 16 ላይ በግልጽ ተመልክቷል። ከዛ በኋላ የወረዳው ፍርድ ቤት የሰጠው ውሳኔ በየደረጃው እስከ ሰበር የሚሄድበት ስርዓት ተዘርግቷል። እዚህ ላይ ኦሮሚያን በተመለከተ የክርክር አፈታት ስርዓቱ በአግባቡ ሊታይ የሚገባው ለአስተዳደሩ የተሰጠው ቦታ ነው። ይሄ በቀናነት ከታየ ክፋት የለውም፣ ብዙም ክፋት የለውም። በአግባቡ ከተሰራበት ችግር የሚሆነው እስከ ሰበር ድረስ ደርሶ የታዩ ጉዳዮች የሚያሳዩት አስተዳደሩ አልሰይምም ይላል፣ ኦር ደግሞ እንትን ሞሽኑን ሴት አያደርግም፣ ለመሰየም ፈቃደኛ አይሆንም። በግልጽ በሕጉ እንደተመለከተው የእርቅ ስምምነቱ በዛ መልኩ ተቋጭቶ እስካልመጣ ድረስ ፍርድ ቤት ክስ ማቅረብም ተከልክሏል። ባለጉዳዮች የሚኖራቸው ምርጫ በዚህ ሁኔታ አንድ ሁለት ጉዳዮች ላይ አይተናል። መጀመሪያ ራሱን አስተዳደሩን መክሰስ ነው። ራሱን አስተዳደሩን ከሶ ሽማግሌ ሰብሳቢ የሚሆነውን ሴት አድርጎ እርቁ እንዲካሄድ እንዲያደርግ። አንድ ጉዳይ ላይ አስተዳደሩ እንዲህ አይነት ክስ እንኳን ሊቀርብብኝ ለክስ የሚሆን ምክንያትም የለም ብሎ ተከራከረ። አለው የለውም እስከ ላይኛው የሰበር ሰሚ ችሎት ደረሰ። አስተዳደሩ በሕግ የተሰጠውን ስልጣን ኤክሰርሳይዝ ማያደርግ ከሆነ በፍርድ